መስፈራራት የሚችል መስሎት አሁን የላክልኝ ቮይስ ምን እንደሚላክላችሁ እንዴት ነሽ እንኳን አዲስ አበባ በሰላም መጣሽ አዳማ እንዴት ናት ብሎ ቮይስ አደረገልኝ። አሪፍ ናት አዲስ አበባ እንዴት ነህ? አሁን ዳይፍ ላይ ስለአንተ እየተነጋገርን ነው እና ብዬ ቮይስ መለስኩለት። እነሱ ላይ እንደለመደው የመዳም ቅመሞች ላይ ብራቸውን በልቶ ማስፈራራት ኮመንታቸውን ስክሪንሻት እያደረገ አይቻቸዋለሁ። አያችሁ እንደሚለው እኔን አሁን ከነ ሰዓቱ ከነ ምኑ ላሳያችሁ እችላለሁ። አሁን 7 ሰዓት ከ3 ደቂቃ አሁን ከ12 እና ከ9 ደቂቃ በፊት ቮይስ ላክልኝ። ምን ብሎ በሱ ቤት ኮዴን ማስፈራራት ደለተው ብደልተው ፎርዋርድ አድርጌዋለሁ። ደለተው ጋይስ ደለተው። እኔ ደግሞ ወደ ሌላ ስልኬ ፎርዋርድ ስላደረኩት ከሌላ ስልክ ያሰማችኋል። እንኳን ገና ወደ አዲስ አበባ በሰላም መጣሽ ካለሽ እስኪ እንደው ብንገናኝ ጥሩ ነው። እግረ መንገድሽ መምጣትሽ ቀረ እንዴት ነው? እያየ ነው ላይቡን ተስፈሽ እያየ ነው ላይቡን እያየ ነው። ለዛ ያላነሳው ችግር የለውም። እያየ ከሆነ ተስፋ ይባላለሁ። በዛውም የተዋወቀን ቅልቦች እንባላለን። በምንችለው እንግዲህ በተለያዩ አረብ ሀገርም ብቻም አይደለም ሀገር ውስጥም በውጭም ላሉት ድምፅ ለመሆንና የእነሱን ፍትህ ለማስፈን እየሰራን የምንገኝ ተቋም ነን። እንግዲህ በዚህ ጉዳይ ላይ ኢትዮጵያ ውስጥ ወይም አዲስ አበባ የሚኖሩ 3 እና 4 ሰው ካገኘን ከሚመለከተው አካል ጋር ሆነን የእነሱን ጉዳይ የምናስጌደው ይሆናል። ምናልባት አዲስ አበባ ያሉ ካሉ አንቺ ትነግሪኛለሽ። ያው በስልክ ብዙ ጊዜ እንዳያጨናርኩን ነግሬሻለሁ። ከአንድ ደብዳቤ ልኬልሻለሁ ከአንድ ሚኒስቴር መስሪያ ቤት። ትናንትና ራሱ ለሌላ ጉዳይ ቅልቦችን ጥሪ ሲሉኝ ቅልቦች በጣም ብዙ ስራ አለበት፣ የሀገር ጉዳይ አለበት፣ አይችልም አልኳቸው። ጠይቃቸው ትናንትና ጥሪ ሲሉ አይችልም አልኳቸው። ለትንሽ ካሉ ያሳውቁን። የእሱንም ጉዳይ ሰምቼዋለሁ። ያ ፌስቡክ ላይ ሼር ያደረገውና ልመክር እፈልጋለሁ የስደተኛው ጓዴ ብሎ የጻፈውንም ምን ያህል እውነት እንደሆነ የልጆቹን የሚያሳይ እየጠቀሰ ነው የጻፈው እና ፌስቡክ ላይ ነው ያለየሁት። ቲክቶክ ላይ ብዙ አክቲቭ አልነበርኩም። ይህንን 2 እና 3 ወር የምንችለውን የአቅማችን ያህል ወደፊት እንሄዳለን። የት ክፍለ ከተማ እንዳለ የእሱንም አድራሻውን የሚያውቁ ካሉ ይንገሩንና ፑሽ አድርገን የልጆቹ ገንዘብ እንዲመለስላቸው የምናደርግበት አሉ። የስራ አድራሻውን ተስብዬ የስራ አድራሻውን የቤት አድራሻውን ፓስፖርቱ ኤቭሪ ፐርሰናል ኢንፎርሜሽኑ ያላቸው ልጆች ልከውልኛል። ሙሉ ደረሰኙ አለኝ። የ9,950,000 ደረሰኝ አለኝ። የተፈረመበት የሁሉ ነገር አለኝ። እሱንም ሁሉንም ልክ እንዳለው ኢትዮጵያ ውስጥ ያሉ ደግሞ አሉ ልጆቹ። እነሱን ይመጡና በህግ አግባብ እንግዲህ በህጉ መሰረት እንዲሄዱ ማድረግ ነው። እንድትተባበረን እንፈልጋለን ተስብዬ። ችግር የለውም። እንትን አድርጉልን። ያለውም እንትን ላኪልኝ አንቺ ዋትሳፕ። ማስፈራራት የሚችል መስሎት አሁን የላክልኝ ቮይስ